እንትን ገባ ያንን ነው ግን ልጇን ይዛ ቅድም ብያለሁ ማድረግ አልፈልግም ታሜ ስፔሻሊ ካበሻ ጋር ያ ሙኒት ናት ሄዳ ኤምባሲ ድረስ ሙኒት ናት ሄዳ በኤምባሲ ጉዳዩ እንዲያልቅ ተደርጎ ከዛ በኋላ ሙኒት ናት አይዲውን ተቀበላ በቃ ተዋት ብላ ሙኒት ናት እንደምኛን የምትቆጣ ነራፉ የልጅ እናት ናት ያለች እሷ ግን ሁሌ እየወጣች ነው አሁን ሪከርዱን ሰምተዋል ትላንትና ሸርሙጣችሁ ባጥር ዘላችሁ ወድቃችሁ ወንድ አፍቅራችሁ እኔ ወንድ አፍቅሬ ባጥር አይደለም እንቅፋት አይነካኝም ለማብዬ ነው እኔ ለወንድ ብዬ ባጥር ምዘለው ያንን ሁሉ ነገር ተናገረች እኔ ችግር የለብኝም ግን አንደኛ እኔ ከዚህ በፊትም ብር በላሽ ተብሎ ልጆቹ መተው ኢጃዛ ቤቷ ልጅ መታ ስትናገር እሱንም ጠይቂያታለሁ ቤቷ ድረስ ሄጂ በሰው ነው የተጣላ ነው ከዛ በተረፈ ትተናጠል እሷ ቤት ገስት ላይ ቁጭ ብለው ይሄንን ነገር ሲያናግሯት የነበሩ ሰዎች ነገ ያድኗትም እኔ ለልጇ ነው ማዝ ነው ነገርኩክ ለባሏም ለሷም ምን ያላዝንም እቺ ህፃን ልጅ ግን ምንም ባላደረገችው ምንም ነገር እንትን ባላረገችው ከሷ ጋር ስጣላ ልጇ ናት የምትጎዳው እኔ ደግሞ ያንን ማረግ አልፈልግም ገባት አሜ ግን ከአቅሜ በላይ ሲሆንብኝ ነው በቃ እኔ በህግ ሄዳለሁ ሁሉም ታይ መሲ ታይ ሲሉኝ ኮሜንታተሮችም ህዝቡም ታይ ሲለኝ እሺ አልኩኝ ትላንትና ከትላንቱ ወደ ሳራ ለሀበሻ መታ እረፊ በቃ ታይ ስትለኝ እሺ ብዬ ተውኩ የዛኑ ቀን ማታ ትላንትና ማታም ደገመችው ለሁሉም ነገር ደግሞ ታም የሆነ የሚያምክ ነገር እኮ አለ አይደል ያንን ነው በቃ እኔ ለህዝቡ አሳውቄ ህግ ቦታ ሄዳለሁኝ ከዛ በቃ ህግ እንዳደረገ ያደርገናል እንጂ ወድጆው እኮ አይደለም የሚሄደው እኔ እህቴ ናት እዛ ቦታ ጋር ሄዳ ብትሰቃይ ጨለማ ውስጥ ብትገባ እኔ ምደሰት ይመስላል ታሜ ማንም ክፉ ሰው እንኳን የሚባለውን እኔ አሳልፌ መስጠት አልፈልግም አይደለም የልጅ እናት ማለት ነው ግን ወጣ ሁሌ ነው የምትሳደበው ለምን ያንን ነገር ታደርጋለች እንደምትለው እንግዲህ እናንተም እህቶቼ ናችሁ በጣም ነው የምወዳችሁ በጣም ምናምን እያለች ያው ማንኛችን እዚህ ጋር እንደጀመርኩኝ ልናጠፋ እንችላለን ሰውንን መላእክት አይደለንም ፈጣሪ አይደለንም ስለዚህ ማንኛችንም ስለምንሳሰጥ ጀስት ከመንገዳችን ከስተታችን የሚያርመን ሰው ካለ ኦፍ ኮርስ ማለት ተቀባይነት አለ አሁን እህታችን ውስጧ አምኗል ተቀብሏል አጥፍቻለሁ ማለሽ እኔ አጠፋሁኝ በጣም ይቅርታ በእንደዚህ ስለመጣሁባችሁ እንደዚህ ስለተናገርኩኝ ግን ከአቅሜ በላይ ሆነብኝ እንደዚህ ነበረብኝ ወይም ምንድነው መጣት ምናምን ነበረብኝ እንደዚህ አይነት ነገሮች ብዙ ጫና አለብኝ ብዙ ነገር ሰው ናት ይቅርታ ደግሞ ትልቅነት ማለት ያሳያል አሚን ማለሽ ሁላችንም እዚህ ጋር ላይ ያጋጠመን ይችላል ግን ከስተታችን ደግሞ ግዴታ መታረምም አለብን ለወደፊትም ደግሞ ያለብንን ነገር ስተትም ካለብን ማስተካከል መኖር አለብን አይደል እንደ እህቴ ከይቅርታ ጋር ቪዲዮ አቢት ትክፈት ምክንያቱም ያው ሰውም እንዲያውቃት የሚዲያ ሰው ናት ታሜ እኔ ጥያቄ አለኝ ላንተ ነው ወንድም እሺ ታሜ እሷ ይቅርታ መጠየቅ ፈልጋለሁ ብለህ ነው ወይስ አንተ እንደ ወንድም እንደለመድከው ሰው ሲጋጭ ምን ሲል መሃል ገብተህ እንደምታስታርቀው ተሳስተሻል ነው ይቅርታ ጠይቂ ብለሃት ነው ኖ ይኸውልሽ እኔ ነገሩን በሙሉ አውርቻታለሁ እኔ ሐቅ ነው የምናገረው ሚውት ትክፈትና አትናገር ከፈለግሽ መጣሽ እድል አለ እዚህ ጋር ላይፍ ላይ ነይ ይቅርታ ማለትም ከፈለግሽ መናገር ትችያለሽ ይሄው ሚውት ክፈቺና ተናገሪ እኔ ማለት በአጠቃላይ ጀነሪ ማለት የደወልኩላት ለመሲ ብርጅስቶን ለአከሊ ምናምን ጥላቻ እንድታስቀምጥ ስለማልፈልግ ነው አንድ ሁለተኛ ደግሞ የዚህ ሀገር ፖሊስ ስለተሳደበች በሌላ ቃል ስለጠራችሁ ይሄንን ጥፋቷን አምና ነበረ ይቅርታ እንድትጠይቅ ቪዲዮ እንድትሰራ ነበረ ያለች ችግር የለም አሁን ደግሞ ከሰው ጋር ከህዝብ ጋር ጥላቻ ማሳደርም ስለሌለባት ከፈለግሽ አልኳት ነይ ካልፈለግሽ ተዩ አይ ማጣለው አለችኝ ችግር የለም ይሄ ነው ሙኒት ኦኬ እኔ አንድ ነገር ልንገርህ የሰው ልጅ ስንት ጊዜ ይሳሳታል እኔ ወደ ኋላ ልመልሳችሁ አልፈልግም በስላልነበርኩኝ ነው ይሄን ነገር ግን የምናገረው ጠጥቼ ነው ብትልም ምን ይባላል በተረቱ ሆዲያ ባውን በቀል ያወጣዋል ነው እንደዚህ የሚባል ተረት አለ እሷ ችግሯ ምንድነው ከነዚህ ልጆች ጋር ከዚህ ግሩፕ ጋር በጠቅላላው ምንድነው ችግሯ አንድ ጊዜ አይደለም ቢያንስ ወደ 4-5 ቤቷን በከፈተች ቁጥር በስድብ ነው የምትቀድሰው
በስድብ ነው ሀብላ የምትጀምረው። ይሄንን ግሩፕ በመጥቀስ ሰው ሳትነካ የነካት የለም የደረሰባት የለም። አሁንም ደግሞ የተፈጠረውን ነገር ሸፋፍና አንድ 15 ቀን ቆይታ ለመጀመር ከሆነ ታሜ አንተ ትቀበለዋለህ? انت راضي على هالشيء يعني كل كم يوم تطلع وتسب؟ لا ما بكون راضي. ليش؟ لانه سووا يعني طفاتهم كم من كطفات ሁሌም እያመነች እኮ ነው። ሁሌም ታሜ ሁሌም ታሜ ነው መናገር ፈልጋለሁ። ለሙኒት ጥያቄ ነው መጠየቅ ፈልጋለሁ። ሙኒት ከይቅርታ ጋር እናቴ ነሽ ለኔ። አንድ ጥያቄ ላንቺ ጠይቅሻለሁ። ከዛ በተረፈ እኔ አንድ ጥያቄ ላንቺ ልጠይቅሽ። እያመነጫጨቅ አይደለም። እኔ ጠጭ ሴትም አይደለሁም፣ ሰራተኛ ነኝ። ሰሪ ጀግና፣ በቃ ባሌን ሰብሳቢ ሴት ነኝ። ከነዚህ ሴቶች ችግር ያልሽው ችግሩ ሳራ የፍቅር ዲዛይን የባሌን ደሞዝ የ2 ዓመት ከ6 ወር እንደበላ ታውቃለች። ፍቅር ዲዛይን ሳራ አብሮ እንደሰራ ታውቃለች። ሳሪ ጎረቤት ነች። ገባሽ? ሳሪን ትቀርበናለች ከአንቺ መሲን አሁን እኔ አላውቃትም በአካል። ሳሊን ግን በአካል አውቃታለሁ። እንደ እህት ነው የምንወዳት፣ እንደ እናት ነው የምንወዳት። ሁል ጊዜ የሆነ ችግር ቢደርስብን ሳራ ጋር እንሄዳለን የምንል ሰዎች ነን። ይሄን አንድ ያዥልኝ። ሁለተኛ ነገር ደግሞ ባለፈው ድግምት በእኔ ላይ ተሰርቶ እየተሰቃየው አንቺ ምን ነው የሆነ ጥያቄ ስንጠይቃት ብቻ ነው እንደ እሷ ልቧን የምትታመመው እያልሽ ነበረ። ድግምቱ በእኔ ላይ ተሰርቶ እኔ እንደምሰቃይ አንቺ ታውቂልኛለሽ እናቴ። ልጅን የወለድኳትን ማጥፋት እስከሚያቅትልኝ ከቤተሰቦችን እስከምርቅ ረድተሽኝ ታውቂያለሽ፣ ጠይቄሽኝ ታውቂያለሽ እህቴ ሙኒት። ፍርድ ቤት ለፍርድ ቤት ስታንከራትችኝ ያዛናው ጉዳይ ሐሰት እንደሆነ ሲያቅ ከዛ በኋላ ምንድን ነው ኤምባሲ በቃ ስም በማጥፋት ወንጀል አልፈልግም። እኔ ሰላሜን ይስጡኝ። ደላላይቱ ሌላ ነች፣ የበላችበት ሌላ ነች። ግን ከይቅርታ ጋር እኛ አምጥተነዋል። አንድ ወር የሚሆን ይዤዋለሁ። ሰው እንኳን ለእኔ ምስክር ሊሰጥ ሲገባ ውረኛ ብላችሁ ነው የምታስወርዱት። እና እህቴ ሙኒት ከኔ ጋር ያለሽ ችግር ብትነግሪ ደስ ይለኛል። ከኔ ጋር ያለውን ነገር ብትነግሪ አሁን ራሱ የምትዋሽው ውሸት አሁን የምትዋሽው ውሸት ራሱ ችግር አለው። አንቺ ባዛ ነው ሰበብ የትኛው ፍርድ ቤት ነው የሄድሽው? ከኤምባሲ አይደለ እንዴ ነገርሽ የዘጋንልሽ? እኮ ነበር ኤምባሲ መሄድ ነበረብሽ። ልጁ ሀቅ አለው። ለህግ ተገዥ ነኝ በነገራችን። ከዛ በተረፈ ደግሞ አዳምጪ፣ እኔ ሰማሁሽ አይደለ? አሁን አንቺ ስሚ፣ እኔ ይቅርታ ልጠይቅ ነው የመጣሁት። ሌላ ወሬ ላወራ አይደለም። እና ይቅርታ ጨዋታ አይደለም። ይቅርታ የሚዲያ መጫወቻ አይደለም። ይቅርታ የሚዲያ መጫወቻ አይደለም። እኔ የእነሱን ስም ያነሳሁበትም የጠራሁበትም ጊዜ የለኝም። ይቅርታ አጥፍተሻል፣ ጥፋትሽ ይሄ ነው ሲሉ ጥፋቴ ኦኬ ይሄን አጠፋው እንዴ ኦኬ ሂጄ መሲን ይቅርታ ጠይቃታለሁ፣ ሳሪን ይቅርታ ጠይቃታለሁ። ህዝቡ ደግሞ ከተቆጣ ይቅርታ ጠይቀዋለሁ ብዬ ነው የመጣሁት። በመሀል ገብተሽ ግን የኔን ችግር ሳትረጂ አይ 15 ቀን ቆይታ ምናምን ብለሽ እንደሞ የተለመደ ስራሽን ነው እየነገርኩሽ ያለሁት። ሳሪ ይቅርታ ብትልሽ መሲ እዚህ ጋር ይቅርታ ብትልሽ ይኸውልሽ ዝም ብለሽ አታውሪ። ስታወሪ ሰማሁሽ አይደለ እንዴ? አሁን ደግሞ አንቺ ስሚኝ እሺ። አይ ከኔ ጋር ችግር ካለብሽ አሜን ልነግርሽ እኮ ነው። ችግሬን ልነግርሽ እኮ መምከር እኮ እንደ እናቴ ያመነጫጭቁ ሰውን እያጣላሽ ማንን ቻንስ ስተሽ ማንም ያጣላሽ የለም። አንቺ ጨርሰሽ የመጣሽውን ነገር ያጣላሽ አትበይ። አንቺ እኮ ጨርሰሽ ነው የመጣሽው። እኔ አንቺ አጣላሽኝ አላልኩም፣ ወይም እነሱ እኔን ተጣሉኝ አላልኩሽም እኮ። በመሀል ገብተሽ አታክት የምታረጊው ነገር ለኔ አልተመቸኝም። የትኛው አታክ? እኔ ሪያሊቲውን ነው የምፈልገው። እነዚህ ልጆች ይኸውልሽ አንቺ ያልሰጠሽኝን ሪስፔክት ሰጥተውኝ የሚኖሩ ልጆቼና እህቶቼ ናቸው። ኦኬ አንቺ ስንት ስታወሪ እንደነበር አንቺ ራስሽ ታውቂዋለሽ። ነገር ግን በዚህ ሰዓት አንዴ ሁለቴ ሶስቴ አንድ ሰው አይደለም ሁሉንም ሰው ስታጥረገርጊ ዛሬ ደግመሽ መተሽ ይቅርታ ስትይ ደግሞ እነሱ ቢቀበሉሽ ሌላው አይቀበልሽም። ይሄንን አስረግጬ እነግርሻለሁ። መንግስትን ሰድበሽ ልጆቹን ያን ያህል ሰድበሽ የቀረሽ ነገር አለ? እነሱ ዝም ቢሉሽ እኔ ታሜ አንተ ፊት የምነግርህ ነገር ወንድሜ ወላሂ ለመልካም ስራ ሁሌም አደንቅሃለሁ። ነገር ግን የአሚን ስራ ያኔ በመጀመሪያው ሰዓት ተቀጣ ቢሆን ኖሮ አሁንም ሰሞኑን እየወጣች ባልጠረገች ነበር። ለልጁም ቢሆን ያደረገችለት ነገር የለም። በድለዋለች። በበደለችው ላይ እንደገና ወድቆ ከሚወድቅ ተብሎ አይዲው ራሱም ለፍቶ አውጥቶ የሚያግዘውን ማግዞት አለቀለት። እንደገና አሁን እንዳደረገ ታወሪያለሽ። እዚህ ጋር ይቅርታ የሚጠይቅ ሰው እኮ ጥፋቱን አምኖ ነው።
እንደገና ምንድነው ጉዳይሽ? እነሱን እንድታነሽ ያስገደደሽ ነገር ምን ነበር? ሪዝን ጥሪ እስኪ። ያን ሰሞን አንቺ ላይ የደረሱበትን ነገር አንድ ሰበብ አንስተውሽ ቢሆን ኖሮ እንደው በጉዳያችን ጣልቃ ተነስተሽ ወይ የሆነ ነገር ደርሶብሽ ሰድረሻቸው ቢሆን ኖሮ ነካክታችኋት አስታውሳችኋት። ለዛ ነው ይባል አንቺ ከመሬት ተነስተሽ የምትሳደቢው፣ ከመሬት ተነስተሽ የሰው ስም የምትጠሪው ማን ስለሆንሽ ነው? መጀመሪያ ስላልተቀጣሽ ነው። አየሽ፣ የመጀመሪያው ይቅርታ የገባው ሰው ሁለተኛ ጥፋት አያጠፋም። አሁን እንደገና እዚህ ጋር መጥቶ ይቅር መባባል ታሜ እኔ ምንም አክሴፕት ማላደርገው፣ ባለ ጉዳዮቹ አክሴፕት ቢያደርጉት እኔ ደግሞ በራሴ መንገድ አቃጥራለሁ እጄ። በቃ ይሄንን ነግርሃለሁ። ትክክል ነሽ፣ ግን አሁንም ያኔ ሰው አያጠፋም ብለሽ ነው ሙኒት? ሰው አንዴ ነው የሚያጠፋው፣ ሁለቴ ነው የሚያጠፋው። ሙብ ሁል ጊዜ በነፍስ ሸክስ ፊሸይ ትሳሳታለህ። በተለያየ ሰው ምን እንደሆነ ታውቂያለሽ? አሁን ታሜ ያመጣበት ሜትድ እነሱ ወደ መግባባት የሄዱበት የነበረው ኦልሬዲ ለአንዴና ለመጨረሻ ጊዜ እንዲዘጋ ነው ይህ ፋይል። ከዛ በኋላ ግን ልጅቷ በዛው መንገድ የምትቀጥል አይነት ሰው ከሆነች ሚዲያውም አለ፣ ሁሉም ነገር አለ። ይሄ ሁሉ የክስ ጊዜዎች ገደብ አላቸው የኔ ወንድም ኤምኬ። ነገር አብርዶ ከዛ በኋላ በአዲስ መነሳትና እንደገና ይቅርታ ብለው መምጣት ይሄ ራሱን የቻለ ድራማ ነው። ታበርዳለች፣ ከስድቡ የተወሰነ ጊዜ ካለፈው በኋላ ሌላ ትሳደባለች፣ ከዛ ደግሞ ይቅርታ ትላለች። ኤምባሲ ስትሄድ እዚህ ጋር የምታዩት እሷ አይደለችም፣ ሌላ ሰው ሆና ትሄዳለች። ኤምባሲኛ የሄድን ጊዜ ምን እንዳሉን ታውቃለህ? እቺን ምስኪን ልጅ ምን አድርጉ ነው የምትሏት? እንዲህ ነው የተባለው አይደለ እንዴ? እሷ ይሄ ነው ሲስተም የያዘችው። ለአሚን ማለት አንድ መልስ ልንሰጣት ነው ማለት የለችም፣ ወረደች። ኦኬ፣ ከታች እየሰማሽ ከሆነ ማለት ነው። መጀመሪያ ስልክ እንትን ብሎባል ነበር፣ ለዛ ነው የወረደች። ካለሽ ትግባ። ኦኬ፣ ካለሽ ነይ ግቢ ወይም ሳባት ጋይስ። እዚህ ጋር እኔ ማለት ለሷ መልስ መሰጣት ማለት ለሙኒት አንቺ ምንድነው ያለሽ ከኔ ጋር? ለምንድነው ከአንድ ፍርድ ቤት ከአንድ ምናምን ወደዛ እየተመላለሰ ለምንድነው ያልሽ? ይቅርታ አንዴ ሙኒትን እኔ መጠየቅ እፈልጋለሁ። አትጠይቂኝ፣ ምንም ነገር ከኔ ጋር ጉዳይ የለሽም። አንድ ልመልስልሽ፣ ከዛ ታወራለሽ እህቴ። አንድ ልመልስልሽ። ሙኒት ማለት ለሐቅ የምትቆም ሰው ናት። ማንኛውም ሰው እኔ ጋር ቢመጣ ሙኒትም ጋር ቢሄድ አንቺን ጋር ቢሄድ ሐቅ ብሎ ከዛም በላይ ማለት ልንተባበረው እስከምሽ ፍርድ ቤት እስከ የፈለገው ማለት እንተባበራለን፣ እናግዘዋለን እንደተለመደብን ማለት ነው። አዲስ ነገር አይደለም። ስለዚህ ሙኒት ምንድነው ከኔ ጋር ችግርሽ? ሙኒት ኢቭን ማለት መንገድ ላይ ብታይሽ አታውቅሽም። ሰላምታ እንኳን ለፈጣሪ ነው ብቻ እንጂ ማለት ካንቺ ጋር ምንም አይነት ወላ ገዛችሽ ወላ የሆነ ነገር አደረገችሽ ምንም እንደዚህ አይነት ነገር የለም። ግን ለሰው ሐቅ ብላ ስለምትቆም ለአላህ ብላ የምታደርገው ስለሆነ ስለዚህ ታደርገዋለች። ማንኛችንም ሊያደርግ ይችላል። ይሄ ነው መልሶ ማለት ነው። ሙኒት ለምንድነው እኔ ከኔ ጋር ምንድነው ጠላጫሽ ያልሻት? ይሄ ነው ጠላጫ ምናምን የለም። ግን ማንኛውም ሰው ሲከሰስ እንደዚህ ተባለን እንደዚህ ሆነን ሐቅ እንዴት ማግኘት ትችላለሁ? ሙኒት ብሎ ሄደ፣ እምኬ ሄደ፣ ሳሪ ጋር ሄደ፣ ታሚ ጋር ሄደ፣ መሲ whatever ሁሉንም ለመተባበር ይነሳሉ። እንዲህ ማድረግ ትችላለህ፣ እንዲህ መሆን ትችላለህ። ገባሽ? ስለዚህ ሙኒት ካንቺ ጋር ምንም አይነት ፐርሰናል ችግር የለባትም እህቴ። ይሄ አንቺ መልስ ነው። ሙኒት ቀጥይ። እኔ ግን ታሜ እንደ ሀሳብ ጠቅለል አድርገህ አክስቴንም ሙኒትን አስገብታት ኬዙን ስለያዝከው ቢፈታ መልካም ነው ማለት። አሁን እሷ ሙኒትም ስላልነበረች ነው፣ ድንገት አሁን ስለተከሰተች ነው። እኔም አላውቀውም ኬዙን ሲጀምርም እንደዚህ፣ ግን አሁን ስላነሳችሁት ነው። ግን ካስገባህበት አይቀር ልጅቷም የልጅ እናት ልጅ ታሳዝናላችሁ ብላላችሁ፣ የሚዲያም ሰው ነች ብላችኋል። አጥፍታ ሊሆን ይችላል። አክስቴንም አስገብተህ ጠቅለል ተደርጎ ጉዳዩ ቢፈታ። ኤምኬ የልጅ እናት በሚለው ጉዳይ የእነዚህ ልጆች ትልልቆች ናቸው። የሚሰሙ አንደርስታንድ የሚያደርጉ እናቶቻቸው እንዲህ ሲሰደብ ምንድን ነው የሚሰማቸው? አትሊስት የሷ ልጅ ህፃናት አንደርስታንድ ላታደርግ ትችላለች። የእነዚህ ልጆች እኮ ትልልቅ ናቸው። ህፃናት ናቸው እንዴ? የማይሰሙ ናቸው እንዴ? ኤምኬ የልጅ እናት እየተባለ ሁል ጊዜ እንደዚህ እየተባለ የማይሆን ነገር እኔ እናቴ ብዬ ልጥራሽና ማለት ነው። እናንተ እናታችሁ ትበዳ ብላችሁ ሰዎችን ስትሳደቡ ሲያማል አያምም እህቴ። አንቺ የተሰደበው ሰው ይምጣና ይናገር።
እናንተ አትበይ። ችግር ካለብሽ ጠይቂኝ። እኔ ችግሬ አንቺ ነሽ። እኔ ችግሬ ምላስሽ ነው። ጠይቂኝ። እኔ መሲን ሳራን ይቅርታ ጠይቂኝ ብሎ ነው። እኔ መሲንም ሳራንም ወክዬ እናገርሻለሁ። እነሱን ዝም በሉ ብዬ እኔ እናገርሻለሁ እኮ። አንቺ ችግር ካለብሽ የኔ ክብር የነሱ ክብር ነው። ኖ ከአንቺ ጋር ያለኝ ችግር ምን እንደሆነ ልንገርሽ። ምላስሽ ሳትወጂ በግድሽ ታውቂኛለሽ። ከዚህ በኋላ ሳትወጂ በግድሽ ታውቂኛለሽ። ሄደሽ ጠይቂኝ አልኩሽ። ኤምባሲ ደግሞ ጥፋት እንደሌለብኝ አማን እዚህ ጋር መጥተሽ ጥፋት ሀቢብቲ አነ በጉልት አንድ ነገር ልንገርሽ። አንቺን በኤምባሲ አይደለሽም የምትጠየቂው። እንዳንቺ አይነት ሰው አይደለም በኤምባሲ የሚጠየቀው። እስበሪ ዳቄ ልትሄን አንቺ